ዛሬ ከኦላ ከፍተኛ አመራር ጃልጅረኛ ጉደታ ጋር የምናደርገው ቆይታ ይኖረናል። ከፍተኛ ትልልቅ ጉዳዮች አሉ፣ ሀገራዊ ጉዳዮች አሉ፣ የኦላ ጉዳዮች አሉ፣ የኦሮሚያ ጉዳዮች አሉ፣ የቀይ ባህር እና ሌሎች ጉዳዮች እናነሳለን። አብራችሁ እንድትቆዩ እንጋብዛለን። ዩቲዩብ ላይ ያላችሁ ሰብስክራይብ አድርጉ። ይሄን ቻናል እንግዶች ከሆናችሁ ሰብስክራይብ በማድረግ ጆይን አድርጉ፣ ሼር አድርጉ፣ ሌሎች ፕሮግራም እንዲዳረስ ላይክ አድርጉት። ሚዲያውን ደግሞ ደግፉ። በቀጥታ ወደ እንግዳችን እናልፋለን። አብራችሁን ቆዩ። ጃልጅረኛ በጣም አመሰግናለሁ። እንደምሰነበት ተጠፋፍተናል። እንደምን አለ ስታሊን። እኔም እንግዲህ በዛራ ሚዲያ ላይ ስላቀረብከኝ አመሰግናለሁ። ያው በርታ። ያው ጠቃሚ የሆኑ መረጃዎች ለተመልካቾች እያደረስክ ነው። ስለዚህ መልካም ውይይት። ታንክ ዩ በጣም አመሰግናለሁ ጃልጅረኛ። መልካም ቆይታ እንዲሆንልን እመኛለሁ። አጠቃላይ የኢትዮጵያ ረጅም ጊዜ ሆነናል ከተገናኘንና አጠቃላይ የሀገሪቱ የኢኮኖሚ፣ ፖለቲካ፣ ማህበራዊ ጉዳዮች እንዴት ነው የምታዩት? ኦላ አንተም እንደግለሰብ እንደ ኦላም ከፍተኛ አመራርም ኦሮሚያ ጉዳይ እንደሚከታተል የኢትዮጵያ ፖለቲካ እንደሚከታተል እንዴት ነው የምታየው? ብልጽግና ከሚያስተጋባው ፕሮፓጋንዳ አንጻር እይታችሁ ምን ይመስላል? በሱን ጀምር እስቲ። ያው እንደሚታወቀው ኢትዮጵያ ውስጥ ፖለቲካ የሚባል ነገር የለም። ሀገሪቱ የፖለቲካ ባህሏ በጣም ኋላ የቀረ ነው። ሰው በምክክር በውይይት የራሱን ጉዳይ የሚበይንበት የሚወስንበት መንገድ ስለሌለ አምባገነንነት እየገነነ በሄደ ጊዜ ህብረተሰቡ፣ ህዝባችን ያለው አንድ አማራጭ መብቱን ማስከበር ብቻ ስለሆነ ለዚያ ደግሞ በሰላማዊ መንገድ የፖለቲካ ማካሄድ ስላልተቻለ ራሱን የመከላከል፣ የራሱን መብት የማስከበር፣ የራሱን ሀብት ንብረት የማስጠበቅ ተጋድሎ ውስጥ ነው ያለው። ስለዚህ ያ ወደ ጦርነት፣ ወደ ብጥብጥ፣ ወደ አልተገባ ጉዳይ ህብረተሰቡንም አስገብቶታል። ህግ አለ ማለት አትችልም። ህገ ወጥነት አለ በየቦታው። ሰው ይታፈናል፣ ይዘረፋል። ሰው በሰላም ወጥቶ መግባት አይችልም። እንደ ሀገር መንግስት አለ ወይ የሚለው ጉዳይ ለብዙ ሰው ጥያቄ እየሆነ ነው። ይሄ ግጭት፣ ይሄ ጦርነት የፖለቲካን ጉዳይ በአግባቡ ያለመፍታት ህብረተሰቡ ብዙ የስራ ሞራል፣ የእድገት ሁኔታ፣ የማምረት ሁኔታዎችም በሌሉበት ሁኔታ ውስጥ ነው ያለው። ማለት ማህበረሰቡ ማረስ የማይችልበት ሁኔታ፣ ተማሪዎች መማር የማይችሉበት ሁኔታ፣ የትምህርት ቤቶች የጦር ካምፕ በሆኑበት ሁኔታ፣ ይሄ ሁላ ነገር በቀጥታ ጦርነት ከሚያወድመው ሀብት ንብረትና የሰው ልጅ ህይወት በተጨማሪ ስርዓቱ እንዳይንቀሳቀስ ሆኖ ኢኮኖሚውም እየተሽመደመደ ሂዶ ያው ስቴት ኦፍ ኔቸር የሚባለው ሁኔታ ውስጥ ገብቷል ማለት እንችላለን። ስቴት ኦፍ ኔቸር ማለት ምንም መንግስት በሌለበት ሁኔታ ውስጥ ጉልበት ያለው ጉልበት የሌለውን በኃይል እየያዘ እያስገበረ ከተቻለም ልክ እንደ ባሪያ እየሸጠ የሚኖርበት ሁኔታ፣ መንግስት ስለሌለ ግጭቶች በየቦታው የሚንቀሳቀሱበት፣ ድንበር ላይ ግጭት የሚበዛበት፣ አንድ ክልል ከሌላ ክልል የማይስማማበት፣ እንደ ሀገር መኖር ቀርቶ እያንዳንዱ ክልል ውስጥም ግጭቶች እየተፈጠሩ ክልል ከክልል ብቻ አይደለም፣ ክልል ውስጥ በራሱ የፖለቲካ ስቴቢሊቲ እንዳይኖር፣ ሰው እንዳይስማማ፣ ሰው እንዲናቆር፣ ዲቫይድድ እንዲሆን፣ እንዲከፋፈል ተደርጎ ሀገሪቱ ስቴት ኦፍ ኔቸር መንግስት የሌለበት ስርዓት አልበኝነት የሰፈነበት፣ ኢኮኖሚው መንግስት ቁጥጥር ሊቆጣጠረው የማይችልበት ደረጃ ላይ የደረሰ፣ በአጠቃላይ የወደፊት ጣፈንታው የሀገሪቱ ምን ላይ ወደየት እንደሚሄድ የማይታወቅበት ሁኔታ፣ እንደገና ደግሞ ሌላ ጦርነት ከጎረቤት ሀገሮች ጋር ውስጥ ጣልቃ መግባት፣ የሁላ ነገር ተያይዞ
ኢትዮጵያ የቁልቁለት መንገድ ወይም ወደ መሰባበር እየሄደች ነው ያለው። ተሰባብራለች ማለት ጀምሯል ኦልሬዲ፣ ግን ኮላፕስድ የሚባለው ደረጃ ላይ አልደረሰም እንጂ እዚያው መንገድ ላይ እንዳለች ነው የምንገነዘበው። በጣም አመሰግናለሁ። ጃልጅረኛ ብልጽግና የሚያስተጋባው ፕሮፓጋንዳ አለ። ሰሜኖች መጡ እየመጡብህ ነው ብሎ የኦሮሞ ህዝብን ለማጭበርበር ያለ አማራጭ እኔን መደገፍ ነው፣ ሌሎች ተጣምረው እየመጡብህ ነው፣ አጌነስ የኦሮሞ ህዝብ የተነሳ ኃይል አለ ተብሎ እየተስተጋባ ያለ ሰሜኖች የሚባለው ቋንቋ አለ። ኤርትራንም ትግራይንም አማራንም እንትን አድርጎ ኦላን አይጠቅስም እና ወደ ኦላ ጉዳይ እመጣበታለሁ። ግን ምን እያሉ ነው? አሁን ከኦላ ጋር መነጋገር አለብን፣ የኦሮሞ ኃይሎችን ማሰባሰብ አለብን፣ ወደ ብልጽግና ማሰባሰብ አለብን ብሎ ያስተጋባሉ። እንደ ኦላም የምትረዱት ይመስለኛል። መረጃው ሙሉ እንዳላችሁ እኔ አምናለሁ። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ባለፈው ሳምንት ወደ ተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ደብዳቤ ሲጽፍ ኤርትራ ቲፒኤልኤፍ ይልና ፋኖ ይልና ኦላን ሳያጠቃልል ነው፣ ኦላን ስም ሳይጠቅስ ነው ወደ ተባበሩት መንግስታት ደብዳቤ የላከው። እንደ ምንም ችግር ውስጥ እንደሌለ ከኦሮሚያ ኃይሎች ጋር ምንም ችግር እንደሌለ አስመስሎ ነው ደብዳቤ የጻፈው። ሰሞኑ የነበረው የነጀራ ጻድቃን በኤንቢሲ ኢትዮጵያ የነበረው ቃለ መጠይቅ አይተው ከሆነ ኤርትራን ይወቅሳል፣ ቲፒኤልኤፍን ይወቅሳል፣ ፋኖን ይወቅሳል፣ ኦላን ምንም ሳይለካ የወጣው። ይህም ፖለቲካሊ በደንብ ፍሬም የተደረገ ነው የሚል እምነት አለኝ እና የተጀመረ አጌነስ ሰሜን የሚለውን ትርክቱ እንዴት ነው የምትገነዘቡት? እናንተ ጋር የጀመርነው ንግግር ጀምረናል እያለ ብልጽግና የሚያስተጋባውስ በእናንተ በኩል ያለው መረጃ ምንድን ነው? እውነት ነው ወይ? ለተመልካቾች እስኪ። ያ በጣም ነው ሰፊ ነው ያነሳው ጥያቄ። ሲጀመር ሰሜን፣ ደቡብ የኦሮሞ ህዝብ ጥያቄ የአቅጣጫ ጥያቄ አይደለም። ማንኛውም ህዝብ የራሱን እድል በራሱ የመወሰን መብት እንዲከበርለት የመፈለግ ጥያቄ ነው። የኦሮሞም ህዝብ የራሱን እድል በራሱ እንዲወስን፣ የሲዳማም፣ የጋምቤላ፣ የአፋርም፣ የሶማሌም፣ የቤንሻንጉልም፣ የሁሉም ብሔር ብሔረሰቦች፣ የትግራይም አማራም ህብረተሰብ የራሱን እድል በራሱ እንዲወስን፣ የራሱን ፖለቲካ ሀገራዊውን በራሱ የራሱን መንግስት እንዲያዋቅር የማድረግ እንጂ የአቅጣጫ የሰሜንና የደቡብ ትርክት እንዲያውም ከሁሉ በፊት አብይ የዘመተው የኦሮሞ ነጻነት ሰራዊት ላይ ደቡብ ላይ ነው። ሲዳማ ምንድነው የክልልነት ባለቤትነት ስለጠየቀ ብቻ በጠራራ ፀሐይ የተጨፈጨፈው ደቡብ ላይ ነው። መጀመሪያ አብይ አህመድ ጦርነት ያወጀው የኦሮሞ ነጻነት ሰራዊት ላይ ነው። እንግዲህ በሂደት ትግራይም ላይ ቲፒኤልኤፍን እንወጋለን ብለው የሄዱት ቲፒኤልኤፍ የኦሮሞ ነጻነት ሰራዊትን ያስታጥቃል፣ ያሰለጥናል ከሚል ትርክት ተነስተው ሁላ እኛ ኦሮሚያ ውስጥ በምንፋለምበት ጊዜ ሰራዊቱን ወይም ፒዲኦችን ቲፒኤልኤፍ በዚህ በኩል መጣብህ በዛ በኩል መጣብህ ሲሉ ነበር ማለት ነው። የውሸት ትርክት ማስተጋባት አመላቸው ነው፣ ጸባያቸው ነው። ያኔ የኦሮሞ ነጻነት ሰራዊት ብቻውን ነበር የሚታገል የነበር የሚፋለም የነበር። ከ2020 በኋላ እንግዲህ ወደ ትግራይ መዝመት ነበር። ትግራይ የተዘመተ ጊዜ ሁሉም የፖለቲካ ኃይል እዛ ላይ እንዲዘምት ማነሳሳቶች ነበሩ ከሁሉም አካባቢ ማለት። ያ ትርክት ዛሬ የለም፣ ከፕሪቶሪያ በኋላ ተቀይሯል ማለት ነው። የሚሰሯቸው እንደ መንግስት የሚሰሩት ስራ የመንግስት ስራ አይመስልም። በጣም ታክቲካል፣ በጣም ሾርት ሳይትድ፣ ለአጭር ጊዜ የሚቆይ 5-10 ዓመት እንኳን የማይቆይ በ2 በ3 ዓመት የሚታወቅ የሚከሽፍ ናሬቲቭ ነው የሚፈጥሩት ያሉት ማለት ነው። ስለዚህ ሰሜን በአጠቃላይ እንደ ሰሜን ሳይሆን መፈረጅ ያለበት ከሰሜን ማህበረሰብ ድሮ የወጣ ጨቋኝ መደብ ነበር። ዛሬ ደግሞ ጨቋኙ መደብ
ፒፒ ነው፣ ሌላ ምንም የለም ማለት ነው። ፒፒ ደግሞ ዛሬ ከሰሜኑ ይልቅ ያው ዛሬ ስልጣን ላይ 4 ኪሎ ያለው ፒፒ ማለት ነው። ጨቋኙ መደብ ዛሬ ፒፒ ነው። ስለዚህ ሰሜን ላይ ያለ ድሮን የሌለው ታንክ የሌለው ችግር አለብኝ እኔ ክልሌ ላይ የራሴን ጉዳይ ልወስን አልወረር ብሎ ካለ ለምንድን ነው ይሄን ያክል ሰሜኖች መጡብህ የሚባለው? ማለት ከሰሜኑ መጥቶ ምንድነው ኦሮሚያ ላይ የኦሮሞን ህዝብ ሚነካ ከሆነ ያ ሌላ ጉዳይ ነው። ይሄ የፖለቲካ የማዕከላዊ ስልጣን ፖለቲካ ጨዋታ እንጂ በህብረተሰቦች መካከል ያለ ግጭት አይደለም። ግን ብዙ ጊዜ የፖለቲካን ጉዳዮች ወደ ማህበረሰባዊ ጉዳይ ዝቅ የማድረግ የጎንዮሽ ግጭቶችን ናሬት የማድረግ ሰው ማህበረሰቡ እንዲጋጭ የማድረግ አሁን በሰሜንና በደቡብ መካከል ግጭት እንዲፈጠር የማድረግ የፖለቲካ ጉዳይ ሳይሆን በአቅጣጫ ሰው ተቧድኖ እንዲዋጋ የመፈለግ ሁኔታ ነው እየተፈጠረ ያለው። የአቅጣጫ ሳይሆን አሁንም መታወቅ የሚገባው ነገር የፖለቲካ ጥያቄ ነው። ይሄ የፖለቲካ ጥያቄ ደቡብም ላይ አለ፣ ሰሜንም ላይ አለ፣ ምስራቅ ምዕራብም ላይ አለ፣ ማዕከላዊም ላይ አለ ማለት ነው። ስለዚህ ሰሜኖች መጡ የሚለው ሰሜን አካባቢ ያለው ኃይል ጥያቄው የፖለቲካ ከሆነ ኮንሳይድ ያደርጋል። ሌላ የመስፋፋት ከሆነ ደግሞ ያው አብረን የምንታገለው ነው የፖለቲካ ማንም ሊስፋፋ ካለ ማንም ህዝብ ልጨቁም ካለ ማንም ልበዝብዝ ካለ ያው አላማችን የፖለቲካ ስለሆነ በመርህ ላይ የተመሰረተ ስለሆነ ያንን የኦሮሞ ነጻነት ሰራዊት የሚታገለው ይሆናል። ግን በአቅጣጫ ብቻ መጣብህ ከሌ ጭራቁ መጣብህ እያሉ እንደ ህፃን ህብረተሰብ ማስፈራራት መሞከር የኦሮሞንም ህዝብ የሌላውን ብሔር ብሔረሰብ ህብረተሰብ የፖለቲካ ጥያቄውን እንዳያይ የማሳወር ያለፉ ታሪኮችን ናሬት እያደረጉ ወደዛ ልትመለስ ነው ብሎ የማጭበርበር ስራ ነው እየተሰራ ያለው። ስለዚህ የኦላን ስም አለማንሳት ምንድነው እንደምታው የሚለው ጥያቄ እኔ የኦሮሞ መንግስት ነኝ የኦሮሞ መንግስት የሚባል ነገር እንደሌለ ካሁን በፊት መላልሰን አንስተን ማንም መንግስት አንድን ህብረተሰብ ወክሎ ወይም ደግሞ ያ ህብረተሰብ አከናውንልኝ ብሎ የሰጠ የለም። ገዢ መደቦች ካሁንም በፊትም የነበሩት የራሳቸውን ህብረተሰብ የሚወክሉ ሳይሆኑ የራሳቸውን ግሩፕ ብቻ የሚወክሉ ናቸው። ከአማራ የገዢ መደብ ወጣና ኢትዮጵያን ገዛ ስንል ያ ገዢ መደብ የአማራ ህዝብ ይሄንን አከናውንልኝ ብሎ ወክሎ የሰጠው አይደለም። ከትግራይ የወጣ ገዢ መደብ ኢትዮጵያን አስተዳደረ ወይም ደግሞ ገዛ ስንል የትግራይ ህዝብ ውክልና ሰጥቶት ይሄን አከናውንልኝ ብሎ ወክሎት ሳይሆን በራሱ ነው ማለት ነው። አሁን ይሄም የፒፒ እኔ ኦሮሞ ነኝ ብሎ የሚለው የኦሮሞ ህዝብ ያንን ውክልና ሰጥቶት ሳይሆን በራሱ የራሱን ጥቅም ከድሮ የወረሰውን ሰራዊት የወረሰውን ቢሮክራሲ ሁሉን ነገር ይዞ ነው ኦሮሞንም እየወጋ ያለው ትግራይንም አማራም ጎረቤት ሀገሮችንም ሊወጋ የሚጨረጨረው ማለት ነው። እና የኦላን ስም ሲያነሳ የኦሮሞ ነጻነት ሰራዊት ህብረተሰቡ ጋር ያለውን ትልቅ ድጋፍ ያውቃል። ይሄ ሰውዬ ወደ ስልጣን ሲመጣ የኦሮሞ ቄሮ ንቅናቄን ተገን አድርጎ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የሚለውን የአጼዎችን ናሬቲቭ ይዞ ትግራይም ጋር ሲሄድ ዮሐንስን አሞግሶ እንደገና መለስ ዜናዊን አሞግሶ
ፖፑላር የመሆን ሁኔታዎችን እነኚህን ነገሮች አሰባስቦ የሆነ ድጋፍ ነገር አግኝቶ ነበር። መጀመሪያ ላይ ዩፎሪክ ሆኖ ሰው ደግፎት ነበር። አሁን ከሌላ አካባቢዎች ጋር ግጭት ውስጥ ከገባ በኋላ ድጋፉ ከሌላ አካባቢዎች ላይ እየነጠፈበት ሲሄድ ያለች የመጨረሻ ካርድ ኦሮምኛ ቋንቋ ስለመናገር ከኦሮሞ ማህበረሰብ ድጋፍ ላገኝ ይችላል። ያንን ደግሞ ማግኘት የምችለው የኦሮሞ ነጻነት ሰራዊት ጋር ስነጋገር ብቻ ነው የሚል ሁኔታዎች ነበሩ። ከኦሮሞ ነጻነት ሰራዊት ጋር ሲነጋገር የኦሮሞ ነጻነት ሰራዊት መሰረታዊ የሆኑ የፖለቲካ ጥያቄዎችን እንዲመልስ፣ ስርዓት እንዲገነባ ላቀረበው ጥያቄ መልስ አጣ። የለውም፣ ምንም መልስ የለውም። ያንን መልስ ሲያጣ በዚህ ምክንያት አልተግባባንም ብሎ መናገር እንኳን ያልቻለበት ሁኔታ ላይ ነው የደረሰው። ያለ አግባብ ያልተገባ ከአቅም በላይ የሆነ ጥያቄ ጠየቁን ከማለት ውጪ ያንን ጥያቄ ማስተናገድ ያልቻሉበትን ምንም ምክንያት መስጠት አልቻሉም ማለት ነው። ስለዚህ የኦሮሞ ነጻነት ሰራዊትን ስም ከሌሎቹ ጋር አጣምረን ከገለጽን ከኦሮሞ ማህበረሰብ ያለንን ድጋፍ ያሳጣናል። የኦሮሞ ነጻነት ሰራዊትን የሚደግፍ የኦሮሞ ማህበረሰብ በጣም ብዙ ነው። ሰሜንና ደቡብ ኦሮሞና ሌሎቹ ብለን እየፈረጅን ያለነውን ጉዳይ ያሳንስብናል። የኛ ድጋፍ ትንሽ እንደሆነ ከኦሮሞ ማህበረሰብ ድጋፍ እንደሌለን ያጋልጠናል። እንደዚያማ ከሆነ የእነኚህ ሰዎች ደጋፊ ማን ነው ተብሎ ሲጠየቅ ምንም ይሆናል። የኦሮሞ ነጻነት ሰራዊትን ካሉ የኦሮሞ ነጻነት ሰራዊት የኦሮሞን ህዝብ ብዙውን የኦሮሞ ህዝብ እንደሚወክል የታወቀ ነው። ከአማራ አካባቢም እንግዲህ ውክልና የላቸውም፣ ትግራይም እንደዚሁ። ስለዚህ ማንን ይዘው ነው አገር እያስተዳደር ነው ብለው የሚናገሩት የሚለውን ጥያቄ ውስጥ ስለሚያስገባባቸው የኦላን ስም መጥቀስ የፈሩ ይመስላል ማለት ነው። ጻድቃንም እንደዚሁ በተመሳሳይ ሁኔታ ያንን ከጠቀሰ ኦኬ ይሄ መንግስት ከትግራይ ድጋፍ የለውም፣ ከአማራ ድጋፍ የለውም፣ ከኦሮሞ ድጋፍ የለውም። የምን መንግስት ነው ይባላል እንግዲህ ሲጠየቅ። ፒፒ ምንድነው መሰረቱ? ምንድነው ምሰሶው? ምን ላይ ነው የቆመው ተብሎ ሲጠየቅ ምንም ይሆናል ማለት ነው። ምንም ከሆነ ደግሞ የጦርነት ድቤ መደለቅ ራሱ ምንም ከመሸነፍ ውጪ ምንም ትርጉም እንደሌለው ስለሚያሳይባቸው የኦሮሞን ወጣት ወደ ጦርነት ወደ እሳት ለመማገድ ሲባል የኦሮሞን ነጻነት ሰራዊት እንዲያውም በሰላም ገቡ ሊያግዙን ነው ምናምን እያሉ የውሸት ፕሮፓጋንዳ እየነዙ ያሉበት ሁኔታ ነው ያለው። ስለዚህ ከሰሜኖች መጡብህ የሚባለው ከሰሜን የሚመጣብህ ምንም ምንድነው በአቅጣጫ ብቻ ሳይሆን በመርህ ላይ የተመሰረተ ሰሜን አካባቢ ላይ ያለ ፍትሃዊ የሆነ የፖለቲካ ጥያቄ ካለው አካባቢውም ላይ ይሁን በአጠቃላይ በአካባቢው ምንም ችግር የለም። ግን የፖለቲካ ጥያቄው የመስፋፋት ኦሮሞን የመጨቆን እንደ ድሮ ገዢ መደቦች የመሆን ከሆነ ደግሞ የኦሮሞ ነጻነት ሰራዊት የራሱ የሆነ አቋም እና ፍልሚያው የሚቀጥል ነው። ስለዚህ የኦሮሞ ነጻነት ሰራዊት ደቡብ ይሁን ሰሜን ይሁን ምስራቅ ይሁን ምዕራብ ይሁን የሚታገልለት ዓላማ በአቅጣጫ ፈርጆ ወይም በብሔር ፈርጆ በዘር ፈርጆ ሳይሆን የራሴን መብት የራሴን እድል በራሴ የመወሰን አካባቢ ላይ የሀገሬ ባለቤት የመሆን ሀብት ንብረቴ ላይ የመወሰን በራሴ ባህሌን ቋንቋዬን በክብር የመጠቀም እንጂ ሌላውን ጠላት አድርጎ ሌላው አካባቢ ጋር ሄዶ የመስፋፋትም ዓላማ የለውም። የሚታገለው ለራሱ መብት ነው። በራሱ ሀገር ላይ የራሱ ባለቤት መሆን ነው። ሀብት ንብረቱ ላይ ራሱ እንዲወስን የማድረግ እንጂ መጡብህ ተብሎ የመስፋፋትና ጥላቻ የመንዛት አይደለም። ግን በፖለቲካ አግባብ እንደ ድሮ ለመጨቆን የሚመጣ ደግሞ ኃይል ካለ ሌላ ጉዳይ ነው። ይሄን ሁለቱን ነገሮች ለይቶ ማወቅ አስፈላጊ ነው ማለት ነው። ስለዚህ ሰሜን ሰሜን የሚለው ትርክት አዋጭ አይደለም። የፖለቲካን ጥያቄ በፖለቲካ አግባብ መመለስ የጦርነት ድቤ ከመደለቅ ይልቅ
ወደ ጠረጴዛ መጥቶ ስርዓት የመገንባት ስራ መሰራት ነው ያለበት ለማለት ነው። በጣም አመሰግናለሁ። የወራና ቢሊሱማ ኦሮሞ ወታደራዊ እንቅስቃሴ ለየት ያለ ዴቨሎፕመንት ያለው ይመስላል። ያው ሸዋ ማዕከላዊ አካባቢ ነበር ትኩረታችሁ ኦላ እና ያው ኦላ የሚታወቅበት ወለጋ አካባቢ ነው። ሰፊ ቦታ የግዛት ያው ነፃ ግዛት ይዞ ኦልሞስት 78 ዓመት የቆየበት ነው። አሁን ግን ለየት ያለ እንቅስቃሴ እያደረገ ነው እየተባለ ነው። ወረራ ቢሊሱማ ኦሮሞ ወደ ሐረርጌ፣ ወደ ባሌ፣ አርሲ፣ ምስራቅና ደቡብ ምስራቅ ኦሮሚያ በሰፊው ገብቷል። የህዝቡ ቅቡልነትም በህዝቡ አካባቢ ያለው ተቀባይነትም በጣም ለየት ያለ ነው እየተባለ ነው። ብዙ ሰው እንዲሁ ከአልጀረኛ ጋር ዛሬ ቃለ መጠይቅ አለኝ ብዬ ስነግረው አንድ ጓደኛችን አንተንም ያው ፕሮግራሙ የሚከታተል ነው። ምንድን ነው ኦላ እኮ አዲስ አበባ ዙሪያ ነው እየተዋጋ ያለው፣ እኛ እኮ ግራ ገባን። ሱሉልታ መቶ ሱሉልታ ተዋግቶ ኦፕሬሽን ሰርቶ ማርኮ ይሄዳል። ፍቺ አካባቢ እንደፈለገ ነው የሚንቀሳቀሰው። አዳበርጋ ሙገር አካባቢ ያለው እዛው ኦላ እዛ ይንቀሳቀሳል። ከአዲስ አበባ 60 ምናምን ኪሎ ሜትር 30 ምናምን ኪሎ ሜትር እየተዋጋ ነው አለኝና ያለው አሁን የወታደራዊ እንቅስቃሴው ለየት ያለ በዚህ ባለፉት አንድ ዓመት በተለይ ባለፉት 10 ወይ ምናምን ወራት ለየት ያለ እንቅስቃሴ ውስጥ ነው ያለው እየተባለ ነው ኦላ። አሁን የጠቀስኳቸው ቦታዎችን ኮንሲደር አድርግና ጃልጅረኛ የወታደራዊ እንቅስቃሴ እና የህዝቡ ቅቡልነት እንዴት ነው የሚገለጸው? ኦላ እንዴት ነው የሚረዳው? ከህዝቡ ቅቡልነት ልጀምር። የህዝቡ ቅቡልነት ይሄ የኦሮሞ ነጻነት ሰራዊት ስሙ እንደሚያመለክተው የኦሮሞን ህዝብ ነፃ የማውጣት የታፈነ የፖለቲካ ምህዳር የመክፈት ህዝቡ የራሱ ጉዳይ ላይ እንዲወስን የማድረግ ያ ደግሞ በሰላማዊ መንገድ ስላልተቻለ ያው መገደድ ስላለበት ስርዓቱ ጠመንጃ አንግቶ የሚታገል ነው ማለት ነው። ስለዚህ ህዝቡ በራሱ ወጪ የሚያኖረው ህዝቡ ልጆቹን አዋጥቶ የገነባው ሰራዊት ስለሆነ ቅቡልነቱ በጣም ሰፊ ነው። ቅቡልነቱ የኦሮሞ ጭቁን ህዝብ አካባቢ ላይ ምንም ጥርጣሬ የለውም። ያው ወደ 95 ወይም ከዚያም በላይ ፐርሰንት ህብረተሰባችን በጣም የሚመካበት ተስፋ የሚጥልበት የወደፊት ጣፈንታዬን በራሴ እንደወስን ጋሻ የሚሆነኝ መከታ የሚሆነኝ ሰራዊት ነው ብሎ ስላመነበት ነው እስከዛሬም መኖር ብቻ ሳይሆን ውድ ህይወቱን እየከፈለ ከትንሽ ቁጥር ወደ ትልቅ በትጥቅም እንደዚሁ እየጎለበተ እያደገ አሁን የደረሰበት ደረጃ ላይ ደረሰ ማለት ነው። ስለዚህ የኦሮሞ ነጻነት ሰራዊት ወታደራዊ እንቅስቃሴ 8 ዞኖች ውስጥ ይከናወናል። 8ቱ ዞኖች ከሰሜን ጀምሮ ከወሎ እስከ ደቡብ ቦረና፣ ከምዕራብ ከወለጋ ኢሉ አባቦር ጅማ እስከ ምስራቅ ሐረርጌ፣ ማዕከላዊ ላይ ደግሞ ሸዋ በአጠቃላይ እንደገና ሪፍት ቫሊ አካባቢ ላይ ሆራ አርሰዴ ራሱን የቻለ ዞን፣ ጉጂ ላይ ራሱን የቻለ ዞን፣ ወደ አርሲ ባሌ ወደ ደቡብ ምስራቅ ራሱን የቻለ 8 ዞኖች ውስጥ የራሱ የሆነ አዛዦች ኖሮት እነኚህ ደግሞ አዛዦች በአንድነት አንድ ኮማንድ ስር ገብተው የሚንቀሳቀስ የወታደር ኃይል ነው ያለው ማለት ነው። የኦሮሞ ሰራዊት ከምን ጊዜውም በላይ በአንድነት በተመሳሳይ ፕላን እቅድ በተመሳሳይ ትዕዛዝ የሚንቀሳቀስ ኃይል ሆኖ በቅሏል። ይሄ ምንድን ያመጣው? ይሄንን ስትል ያለን አማራጭ አንድ መሆንና መታገል ብቻ። የአብይ አህመድ መንግስት ወይም ደግሞ ስርዓት ከማንኛውም ድርጅት በላይ ጠላት አድርጎ የፈረጀው የኦሮሞ ነጻነት ሰራዊት። ምክንያቱም ደግሞ
የምንጋራቸው ነገሮች አሉ። ኮንስቲትዩንሲ እንጋራለን። ምን ማለት ነው? የኦሮሞ ህዝብ ነው ምን ሪፕሬዘንት የምናደርገው ብለን ስለምንናገር በመጀመሪያ ደረጃ ማጥፋት ያለብን የኦሮሞ ነጻነት ሰራዊትን ነው። ሌላ የፖለቲካ ናሬቲቭ ወይም ደግሞ የፖለቲካ አማራጭ ሀሳብ ያለውን አካል ሁላ ማሽመድመድ ማጥፋት አለብን ከሚል ሀሳብ እነ አጫሉን እነ በቴ ኡርጌሳን የኦሮሞ ምንድነው አርቲኩሌት አድርገው መናገር የሚችሉ ሰዎችን ሁላ የማጥፋት ምንድነው የመግደል ስራ ነው የተሰራው። እንዲህ አይነት ጭካኔ ሌላ አካባቢ ላይ አታይም። በጣም ምንድነው የኦሮሞ ብቸኛ ወኪል እኛ ብቻ ሆነን መታየት አለብን። ያ ካልሆነ የፖለቲካ ህልውና የለንም ብለው ስለሚያስቡ አምርረው የኦሮሞ ነጻነት ሰራዊት አባልንም ሲያገኙ ላይቭ እየተኮሱ እየገደሉ የሚያሰራጩ የኦሮሞ ማህበረሰብ ጋር ቤት ላይቭ እያቃጠሉ ሲያሰራጩ የታየበት ወቅት ነው ባለፉት 7 ዓመታት። በዚህ ምድር ላይ የተሰራ ወንጀል እና ጭካኔ በኦሮሚያ ላይ ተሰርቷል። ሰው ቤት ውስጥ በህይወት እያለ ከነ ቤቱ እንዲቃጠል እንዲጋይ የተደረገበት ሁኔታ፣ ህፃን ልጅ ተደፍራ የተገደለችበት ሁኔታ፣ ኦሮሚያ ላይ የደረሰ ሰቆቃ ከፀሐይ በታች ያለ ወንጀል ሁላ ኦሮሚያ ላይ ተፈጽሟል ብለን ብንል ማጋነን አይሆንም። ስለዚህ ያ ነው የወለደው የኦሮሞ ነጻነት ሰራዊት ትግልና እንቅስቃሴ። ስለዚህ እንቅስቃሴው እየጎለበተ እያደገ እየተፋፋመ ሁሉም አካባቢ ላይ አለ። እውነት ለመናገር በታሪክ ለመጀመሪያ ጊዜ የኦሮሞ ነጻነት ሰራዊት የመጀመሪያ ጥይት የተተኮሰው ምስራቅ ነው። ያለ ለሞ ቂልጡ የተኮሳት ጥይት ማለት እና ትልቅ መሰረት አለ በየቦታው ማለት ነው። አርሲ ባሌም አካባቢ እነ ጀነራል ዋቆ ጉቱ የበቀሉበት አካባቢ ነው። እነ ይገመዳ ሐረርጌም አካባቢ እነ ጃራ አባገዳ እና ታሪካዊ መሰረት አለው። የራሱ ጥያቄ አለው። ጥያቄዎቹ አልተመለሱለትም። አሁን ደግሞ ከቄሮ ትግል በኋላ ትንሽ ጋብ የማለት ጉዳዮች ነበሩ። ሊመለስ ይችል ይሆን? ሰውዬ ኦሮምኛ እየተናገረ ስላለ ምናልባት የህዝባችን ጥያቄ በአግባቡ ይመለስ ይሆን የሚል ትንሽ የማዳመጦች ሁኔታዎች ነበሩ። አሁን ግን ተስፋ የሌለው ጉዳይ ላማለኝ በሰማይ ጉዳይ መሆኑን ሲረዳ ህብረተሰቡ ከኦሮሞ ነጻነት ሰራዊት ጎን ሆኖ መደራጀት፣ መታጠቅ፣ መፋለም ያው እያፋፋመው ነው ያለው፣ እየታየ ነው። ውጊያዎች፣ እርምጃዎች የፒፒ ቢሮዎች ቁጥጥር ስር ውለው በሶሻል ሚዲያ ላይ የሚታይ ነው ማለት ነው። ስለዚህ በሰፊው እንቅስቃሴዎች አሉ። ቦታዎችን የመያዝ ጥቃት የማድረስ እንደገና ደግሞ አዲስ አበባም ዙሪያ እንደዚሁ ሱሉልታ፣ ፊቼ፣ አዳበረጋ ያልካቸው ቦታዎች እንቅስቃሴዎች አሉ። ይሄ ምን ያመለክታል ነው የሚያመለክተው? መንግስት የሚቆጣጠረው ሙሉ በሙሉ የሚቆጣጠረው አንዳችን ቦታ እንደሌለ ያመለክታል። መንግስት ብዙውን ጊዜ ያው በመቶ ኪሎ ሜትር ዙሪያ ያለውን ቦታ እንኳ ነፃ ማድረግ እንዳልቻለ፣ ራሱን መከላከል እንዳልቻለ፣ በየቦታው ማህበረሰቡ የሚቃወመው እንደሆነና ምናልባትም ከራሱ ወታደሮች ውስጥ አንድ ቀን ጥይት ተተኩሶ ሊያነሳው እንደሚችልና በውስጥ ያለው ችግር ራሱ ሊፈረካክሰው እንደሚችል የሚያሳይ ነው ማለት ነው። ማህበረሰቡ ካልፈለገህና የኔ ነው ይሄ መንግስት ብሎ ማይከላከልህ ከሆነ በዚህ ቅርብ ርቀት የተፋላሚ ኃይላት እንቅስቃሴ ማድረግ የሚችሉ ከሆነ ህልውና የለውም እኮ መንግስቱ። ምን ህልውና ማለት ራሱን የቻለ የሚቆም ሳይሆን በጥቂት ኤሊቶችና በተሳሳቱ
የምንድነው የጦር መኮንኖች የታጠረ እንደሆነ ነው የሚያሳየው። ምን ማለት ነው? እንደ ህገ መንግስት የሚባለው ዶክመንት የወታደሩ ዓላማ ህግ ማስከበር ነው፣ ህብረተሰቡን መከላከል ነው ከውጭ ኃይል ጠላት። ያን እያደረገ ነው ወይ ብለን ስንጠይቅ አይደለም። ፖሊስ ህብረተሰቡን መከላከል ነው። ያን እያደረጉ ነው፣ ተልዕኳቸውን እየፈጸሙ ነው ወይ ብለን ስንጠይቅ አይደለም። ስረቁ ተብለው እየሰረቁ ያሉ፣ ዝረፉ ተብለው እየዘረፉ ያሉ፣ ለተወሰነ የፖለቲካ ስልጣን ተቆናጣጮች ዘበኛ ሆነው ህብረተሰቡን እየገደሉ እየጨፈጨፉ ያሉ ኃይሎች ስለሆኑ የኦሮሞ ነጻነት ሰራዊት እንቅስቃሴው እያደገ ሄዷል። ለምን? ህብረተሰባችን ኢፍትሐዊነትን መሸከም ስላልቻለ የኦሮሞ ነጻነት ሰራዊትን ይደግፋል፣ ይቀላቀላል፣ ይሰለጥናል፣ ይታጠቃል፣ ፍልሚያውን ይቀጥላል። ስለዚህ እንቅስቃሴያችን እያደገ እንደሆነ ያሳያል። በሌላ በኩል ደግሞ እነሱ እየፈበረኩ ምንድነው አስገባናቸው፣ ታረቁ፣ በሰላማዊ መንገድ ገቡ ምናምን እያሉ ድራማዎች ሲሰሩ ይውላሉ ማለት ነው። ወለጋ የባለፈው የወለጋም አለ መግለጫ የሰጣችሁበት የሚጣጣም አይደለም ማለት ኢፍትሐዊነት በነገሰበት ሁኔታ ውስጥ ህብረተሰቡ መፋለሙ አይቀሬ ነው። በአንድ በኩል በሰላም ገቡ፣ ይኸው ምንድነው በሰላም ገቡ የሚሉት ነገር አለ። በሌላ በኩል ደግሞ አጥፍተናቸዋል የሉም። በአጠቃላይ በእርምጃ ደግሞ ስታሳይ በተጨባጭ መሬት ላይ ደግሞ ይኸው በጠበጡን፣ ይኸው ሊያጠፉን ነው። አሁን ደግሞ ስማችንንም አለመጥራት የመወሰን ዝም የማለት ስማቸውን በጠራን ቁጥር ጥንካሬያቸውን እያሳየን ነው የምንሄደው። ስለዚህ ዝም እንበል፣ ከኦሮሞም ህዝብ ድጋፍ እያጣን እንሄዳለን፣ አለቀልን የሚል ሁኔታ ነው ያለው። ስለዚህ ወታደራዊ እንቅስቃሴው እየጠነከረ መሬት ላይ ያለው የኦሮሞ ነጻነት ሰራዊት አዛዥም በየቦታ ያሉት በብቃት ተልዕኳቸውን እየተወጡ ስላለ